ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። ሰሞኑን አልተመቸኝም ነበር፣ በአንዳንድ ጉዳዮች ጠፍቻለሁ። እንግዲህ አሁን ደግሞ ዛሬ ትንሽ የብሌን እና የሱራፌል ነገር እያስቸገረኝ ስለሆነ በጣም በስሜት ነው፣ በጣም ተናድጄ ነው የመጣሁት። እኔ በፈጠርኩት ነገር እነሱ እርቀት እየሄዱብኝ ተቸግሬያለሁና እዚህ ከእናንተ ጋር ሆኜ እንድመካከር እፈልጋለሁ። እናንተም አንዳንድ ሀሳቦች እንድትሰጡልኝ፣ ምክር እንድትሰጡልኝ እፈልጋለሁ። ቤተሰብ እኔ ምንም ያላጠበቁት ያላሰብኩት ነገር እኔ ለፈተና ብዬ በተናገርኩት በሰራሁት ስራ እነሱ ወደ ሌላ ርቀት ውስጥ ሄደውብኛልና እስቲ ከእናንተ ጋር ሆነን እናንተም ምከሩልኝ፣ እኔም እመክራለሁ። እኔ በጣም ሱራፌል እኔ የማልጠብቀው ነገር እየሆነብኝ ነው። ምን እንደነካው አላቅም። አይደለም በብሌን በቤት ውስጥም ራሱ ትክክል አይደለም። ምን እንደነካው እኔ አላቅም። ትንሽ አሁን ሰሞኑን እንግዲህ ትንሽ እየተረጋጋ ወደ ቀልቡ እየተመለሰ መጥተዋል። ቤት ውስጥም አንዳንድ ነገሮች እየተነጋገርን በአንዳንድ ነገሮች ምክንያት እንትን እያደረግን ትንሽ አሁን እኔንም ማዳመጥ ጀምሮኛል። እኔ ልጄን እንደዚህ የምጠብቀው ልጅ አልነበረም በፊት። በጣም ነበር እኔም እንትን የምለውን የሚሰማኝ። አሁን ግን ምን እንደሆነ ላውቀው አልቻልኩ፣ ምን እንደፈጠረበት። አሁን ትንሽ ወደ ቀልቡ እየተመለሰልኝ ነው፣ እግዚአብሔር ይመስገን፣ ደህና ነው አሁን። እስቲ አሁን ደግሞ ባለፈውም ደህና እንትን ብያቸው እሷንም እስከ ሆስፒታል መግባት ድረስ እንደዛ ማበሳጨት ድረስ ደርሶ እኔ ግን ገብቼ ልክ አይደለም ብዬ እንደገና አስማምቻቸውን ሊስማሙ አልቻሉ ነበር። አሁን ግን እስኪ ተቆጥቼዋለሁ፣ እኔም ተናግሬዋለሁ፣ በጣም ብዙ ነገሮች መክሬዋለሁ። እንግዲህ አሁን እስቲ ከእናንተ ጋር ሆኜ የሚሆነውን ነገር ወደፊት እናየዋለን። እግዚአብሔር እንግዲህ ሰላሙን ይፍጠርልን ነው የምለው፣ ሰላሙን ያምጣልን ነው የምለው። እኔ እንግዲህ እሷንም እሱንም አሁን ለመጨረሻ ጊዜ እስኪ እንዲነጋገሩ ዛሬ ሁለቱንም ይዣቸው ልቀርብ ነው። እንግዲህ እናንተም ግቡበትና እስቲ አስተያየታችሁን ከእናንተ እፈልጋለሁ። ትመክሩልኛላችሁ። እኔ በጣም ውስጤ ጥሩ ስሜት አይሰማኝም። ምክንያቱም እንደዚህ አልጠብቅም በሱ ላይ ይህን ነገር ምንም አልጠብቀው ነገር እየሆነብኝ ስለሆነ እስቲ ባካችሁ እናንተም እንትን በሉልኝ፣ ምከሩልኝ። ቤተሰቦች እንግዲህ ቤተሰብ ለቤተሰብ ነው እንትን የሚያደርገው እና አዳራችሁን ወደ እናንተ ነው እንግዲህ ሁሉን ነገር የምተው። እናንተም ግቡበት፣ እናንተም ምከሩልኝ። ሁሉን ነገር እንግዲህ ወደ እናንተ አምጥቼዋለሁ። አሁን ደግሞ ሱራፌል ምን እንደሚል እስቲ ከሱራፌል ደግሞ አንዳንድ ነገሮች ትረዳላችሁ። እስቲ ከሱ ደግሞ ስሙትና የሚለውን ነገር ተረዱና እስኪ እናንተም ሀሳብ ትሰጡበታላችሁ። ምን ማድረግ ይቻላል እንግዲህ ያው እኔ አንቺን እንደዚህ አስከፋሻለሁ ብዬ አስቤ አላውቅም በህይወቴና ይቅርታ አድርጊልኝ። ችግር የለም፣ ይቅርታ አድርጊልኝ። ችግር የለም፣ በቃ ችግር የለም። እኔ እንደዚህ አስከፋሻለሁ ብዬ አላሰብኩም ነበርና በቃ እኔ እንደዚህ አስከፋሻለሁ ብዬ አስቤ አላውቅም እና ያው ሰሞኑን የተፈጠረው ነገር ለኔም አዲስ ነው። ምን እንደሆንኩኝ እንዳለው ምናምን በቃ አላውቅም እና እሷ ላይ ብቻ ሳይሆን እናንተ ላይ ብቻ ሳይሆን ጓደኞቼም ላይ ሁሉም ሰው ላይ ምናምን ነውና ያው ሰው ደግሞ አንዳንድ ጊዜ በቃ እንደዚህ አይነት ጊዜያቶች ምናምን ያሳልፋል እና እንደዛ ነው የሆንኩት እንጂ ወድጄ ምናምን አይደለም። በቃ አሁን ስትናገሪ ራሱ በጣም ውስጤ በቃ እያመመው ነው ያለው አንቺ እንደዚህ ባልሽ ቁጥር ማለት ነውና ባለፈው እኔና ብሌን ጋር የተፈጠረው ነገር ያው አውርተናል በደንብ እኔና አንቺ። በመሀላችን ሶስተኛ ሰው ገብቶ ያንን ሰው አስወጪ ብያት ነበረ። እሷ አላስወጣችም። ግን በቃ እኔ አሁንም ቢሆን ያ የሆንኩት ነገር ነው እንጂ እኔን በጣም በዚህ ልክ እያስጨነቀኝ ያለው የማይሆን ነገር እንድናገር ምናምን የሚያደርገኝ ነው እንጂ እኔ አንቺ ታውቂያለሽ ምን ያህል እንደምወዳት አይደል? ምን ያህል ቦታ እንዳላት ህይወቴ ውስጥ ታውቂያለሽ። በቃ ምን ያህል ከባድ ጊዜያቶችን አብራኝ እንዳሳለፈች ታውቂያለሽ። እና እንደዚህ አይነት ሴት ደግሞ እኔ
ከዚህ በኋላ በፈልግም ማላገኛት አይነት ሴት ናት እና እሷን አስቀይሜ ምን ውስጥ ምን ልሆን ምን ሊውጠኝ ነው እሷን አስቀይሜ እና እኔ እንዴት ከራሴ ጋር ራሱ መጣላት ጀመርኩኝ እንዴት እንደዛ አደርጋለሁ በቃ የሆነ አብሰንት ነበርኩ እንዴ በቃ ራሴን አላቅም ነበር እንዴ ያን ሁሉ ነገር ሳደርግ የሚለውን ነገር በቃ ካይምሮዬ በላይ ሆነ እና በቃ ከዚህ በኋላ እኔ ካንቺ ቃል መውጣት አልፈልግም ትትይ እውነት ነው የምልሽ በጣም ከፍቶኛል አሁን ስትናገሪ በቃ የሆነ ልቤን ራሱ እንትን አልሽውና ካንቺ ቃል መውጣት አልፈልግም ያው ካንቺ ጋር አንዳንድ ነገሮች እያደረግን እኔ ጋር ያለውን ነገር እያስተካከልን ነው በመንፈሳዊም በምንም መንገድ እያስተካከልን ነው እኔ ጋር ያለውን ችግር እና ከዚህ በኋላ እኔ የምትወደኝ ልጅ ማጣት አልፈልግም በዚህ ልክ የምትወደኝ እኔም የምወዳት ልጅ ማጣት አልፈልግም እውነት ነው የምልሽ ያው ቤተሰቦች ፍቅሬን ምናምን ያያሉ እዚህ ጋርና ያዩ ነበር ግን ከተወሰነ ጊዜ በኋላ አንዳንድ ነገሮች ምናምን ለራሴ ላይ በሚፈጠሩ ነገሮች በቃ እብደት በሚመስል መልኩ ነው ያን ሁሉ ነገር ያደረኩትና በቃ ይሄን ነገር ለማስተካከል በቃ እስከመጨረሻው ድረስ መታገል እንዳለብኝ አስቤያለሁ ካንቺ ጋርም ያንን ያወራነው እና ቱትዬ በቃ አሁን ምንድነው አሁን ዛሬ አንቺ ጠራሽኝ ምን እናርግ ብለሽ ነው እኔ በደንብ ሁሉንም ነገር ስለነገርኩሽ ምንድነው ምን እናርግ ብለሽ ይጠራሽኝ እኔማ ዛሬ የጠራው አንደኛ በመሃላችሁ ሌላ ሰው ክፍተት ተፈጠረ ቁጥር ሌላ ሰው መጣ ጣልቃ እየገባችሁ ያየዋችሁ ነው ለምን ሌላ ሰው ጣልቃ ይገባል እቺ ልጅ ምንም የምታውቀው ነገር የለም ልጅ ናት እኔ በፈጠርኩት ነገር ነው ይሄ ነገር የተፈጠረው ምን አደረገች አንቺን ፈተና ባልሽው እኮ አልፋለች ያንን ፈተና እንኳን ከጎኔ እንኳን አራቀችም እኔ በቃ አንዳንድ ጊዜ በቃ ምን እንደሆንኩኝ ራሱ አላውቅም ሆነት አንተ ደግሞ የምር አረከው እኮ በቃ የምር ነገር አድርገህ እንትን ያደረከው የነገርኩህ እኔ ለፈተና ነው ለሌላ አይደለም ልጅቷ ላይ ምንም ያየሁት ነገር የለም ብዬ እየነገርኩህ አንተ የምር አድርገህ ብዙ ርቀት ሄድክ አሁን በመሃላችሁ ሰው ገባ ከሰው ጋርስ መጣላት ምን አስፈለገ እሷም ልጅ ስለሆነች ምንም አታውቅም በቃ ምንም የምታውቀው ነገር የለም አፋት ምርቷ እንድትማርበት አትሁን ልቧንም አትስቀላት አንተ ተረዳት ገና ተማሪ እኮ ናት እንዴ ስለዚህ እንደዚህ አይደለም ምን ታውቃለች ምንም የምታውቀው ነገር የለም ያው እኔ ስለዚህ አሁን አንተ ካሁን በኋላ እንደዚህ አይነት ነገር ላይደገም ሁሉ ነገር መተው አለብህ እኔ እሷን አሁን እደውልላታለሁ ትመጣለች ምንም ችግር የለም አሁን ደውዬ እጠራታለሁ እሷ የምትለውን ደግሞ እንስማ አሁን ያንተን ብቻ ነው ያዳመጥኩት አይደለም አሁን እሷ ደግሞ እንግዲህ ምን እንደምትል አላውቅም እኔ ለማስተካከል ሙሉ ፐርሰንት ተዘጋጅቻለሁ ምንም ችግር የለውም ትትይ በቃ እሺ እዚህ ከተስማማን አሁን ደግሞ እሷንም ያው ምንም እንደማትል አውቃለሁ እስቲ እንግዲህ ክላስ ከሌላት ሄሎ እንዴት ዋልሽ ሰላም ነሽ ደህና ነኝ እግዚአብሔር ይመስገን እኔ የምልሽ ሩቅ ነሽ ቅርብ ነሽ አሁን ቤት አይደለሁም ውጭ ነሽ ፈልገሽኝ ነው ፈልጌሽ ነበረ እሺ በቃ እሺ እመጣለሁ በቀደም አንድ ቀን የተዋወቅንበት ቦታ የመጀመሪያ ቀን እዛ እየጠበቅኩ በሰላም ነው እዛ እየጠበቅኩሽ ስለሆነ ቶሎ ነይ እሺ እሺ የኔ ቆንጆ እሺ በቃ አሁን እመጣለሁ ብላለች ስትመጣ ምንም ነገር በቃ ይቅር በይ ነው የምትላት ሌላ አይደለም ይቅር በይ ብለህ እንደውም ስትመጣ ትስማታለህ እሺ ያጠፋሁት ይቅር በይኝ ብለህ እንትን በላት እስኪ እንጠብቃትና እኔም ያው ዛሬ ምንም እንትን አይደለም ካንቺ ጋር አልወጣም ማናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና ያለ ሳይኖረው ረዳት
አሄ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳት አሄ ብቻውን ሲወዳት እኔማ ከስቃይ ከጭንቀት አልዳንኩ እንደው ላላገኝሽ ባከንኩ። እንዴት ነሽ እትዬ? ኧረ ቁጭ በይ። ሰላም ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ እትዬ? እንዴት ነሽ? ሊያስነጥሰኝ ደህና ነሽ? እንዴት ነሽ እትዬ? ትምህርት እንዴት ነው? ትምህርት አሪፍ ነው። አሪፍ ነው። ደህና ነሽ? ደህና ነኝ። ጠፋሽ? አዎ፣ አይ ክላስ ምናምን ነው። እንዴት ነሽ? በርቺ። ዋናው ትምህርት ነው። ምንም ይሁን ምንም ከትምህርት የሚበልጥ ነገር የለም። ኧረ ልክ ነሽ፣ ልክ ነሽ። አዎ፣ ሰላም ነሽ? ደህና ነኝ እትዬ። እንዴት ነሽ? ሰላም አልሽው እንዴ? አዎ፣ ሰላም ብዬዋለሁ። እንዲህ ነው እንዴ ሰላምታ? እንዲህ ነው እንዴ ሰላምታ? አይ ያው ታውቂው የለ ያለውን ነገር እኔ አሁን በቃ እኔ እና እሱ ተነጋግረናል። እኔ ያመጣሁት እኔ ለአንቺ ፈተና ብዬ ያመጣሁት ነገር ብዙ ርቀት አስኪዷቸዋል። እንደዛ መሆን የለበትም። እኔ አንቺ ልጅ ነሽ፣ የምታውቂው ነገር የለም። በእርግጥ ልጅ ስለሆንሽ ምንም ማለት አይደለም። እና አሁን በቃ እሱ መክሬዋለሁ። አንዳንድ ነገሮች አሞትም ነበር፣ እንዳመመው አውቀሻላል። እሱም አሞት ነበር እኮ እንዳንቺ ሐኪም ቤት ምናምን አልሄደም እንጂ ትንሽ ቤት አሞት ነበረ፣ ጥሩ አልነበረም። እና አሁን እግዚአብሔር ይመስገን ደህና ነው። አዎ፣ ግን የባለፈውን ቪዲዮ እኮ አይተሽው ከሆነ እሱም እኔም መንገዳችንን መርጠን ተለያይተናል። እኔ አሁንም እንደዚህ ካሜራ እንዳለ እሱ እንዳለ ባቅ አልመጣም ነበር። ኖርማል መስሎኝ ነው የመጣሁት። ማለት ጨርሰናል። ከዚህ በኋላ እኔ የምናወራው ነገር አለ፣ የሚስተካከል ነገር አለ ብዬ አላምንም። በቃ ጨርሰናል። እሱም የራሱን ህይወት፣ እኔም የራሴን ህይወት እንድኖር ማለት ነው። ለምንድነው እንደዚህ የምታስቢው? ቆይ ጨርሰን እኮ ባለፈው እኮ ጨርሰናል። አሁን እዚህ ጋር በቃ እንነጋገርና አንዳንድ ነገሮች ላይ ቁጭ ብዬ እኮ አስቤባቸዋለሁ። ጨረስን፣ በቃ ጨርሰናል። እንትን ነው የሆነ እኔ እናንተ ባወራን ቁጥር ገባ አንስማማም ምናምን ነገር አይደል? ያ ነው ያጣላን። ሲቀጥል ደግሞ ለእኔ ፍቅር የለህም፣ ለእኔ ምንም አይነት ስሜት የለህም። ስለዚህ እኔ ምን እሰራለሁ ከአንተ ጋር? እንዴት የፍቅር ስሜት የለኝም? አሁንም ቱቱዬን አክብሬ ነው የመጣሁት። አንተ እንዳለባት ጭራሽ አልመጣም። እንዴት የፍቅር ስሜት የለኝም ብለኝ? ግልጽ እኮ ነው፣ ግልጽ ነው። እንዴት ነው እንደዚህ ልትይ የቻልሽው? ምን በራስ በምታሳያቸው ነገር በቃ እሺ፣ ሁሉንም ነገር ልጁንም በቃ አታገኙ የምልሽን ነገር ሁላ ትችዋለሁ። በቃ እኔ ቱቱዬ ፊት መጨቃጨቅ አልፈልግም እና በቃ እኔ ምንም ነገር ማውራት አልፈልግም። ጨርሰናል። ኧረ ብሌኒ በእግዚአብሔር ሳይ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልሂድ በቃ። ብሌንዬ እንደዛ አይደለም። ሲጀምር አንድ ሰው ምን መሰለሽ፣ ሌላ ሶስተኛ ሰው እኮ ከገባ በአንድ ነገር ላይ ጥሩ አይደለም። በተለይ በፍቅር መካከል ሶስተኛ ሰው ከገባ ጥሩ አይደለም። ሁለታችሁ ተነጋግራችሁ ነው የምትፈቱት ያን ነገር። እንግዲህ እኔ ቀላል ነው የሞከርኩት ነገር አይደለም እንዴ? ቀለል አድርጋችሁ አላያችሁት። እሱም ምንም ወደ ምር ነገር አስኬደው። እኔ ለራሴ ፈተና ምንም ልክ እንዳልነበር ያ እኮ አልፏል፣ ያ አልፏል። ከዛ በኋላም ብዙ ነገሮች ሁለተኛ ድል እኮ ሰጥቼዋለሁ። ከአሁን በኋላ ለምንድን ነው እንደዚህ እያደረክ ያለኸው? ለምንድን ነው? በቃ ተረጂ ምንድን ነው የምንረዳህ? በቃ ያኔ ጨርሰናል። አሁን ምን እየሆንክ ነው? አትወጁ ማለት ነው እኮ አትወጁ ማለት ነው። እሱ ነው እንጂ የማይወደኝ እኔ እኮ በቃ እሱ አሁን ለምንድን ነው የምትበረከተው? እኔ ላንቺ ስሜት አለኝ። እንዴት ነው ስሜት የሌለኝ ላንቺ? ቆይ እንዴት ነው እንደዛ ብለሽ የምታረጋቸው ነገሮች? እኔ እኮ ሁለተኛ ድል ሰጥቼዋለሁ። እድሉ መጠቀም ያቃተህ አንተ ነህ። አለኝ እኔ ላንቺ ፍቅር ስሜት አለኝ። ግን አንድ ነገር ልንገርሽ፣ በቃ የነበርኩበት ሲቹዌሽን ነው። በቃ የሆነ አንቺ ላይ ብቻ እኮ አይደለም፣ ሁሉም ሰው ላይ እኮ ነው እንደዚህ ሆንኩት። ሁሉም ሰው ላይ እኮ ነው እንደዚህ ሆንኩት። አንቺ ላይ ብቻ እኮ አይደለም። ቤት ሁሉ ቤት ጸባዩ ተቀይሮብናል። ቤት ልክ አይደለም። ኧረ አሁን እንደሱ አትሁን፣ በእናትህ ተነሳ። እባክሽ በቃ ተረጂ። በቃ ረጂ። አንቺ ካልተረዳሽ ማን ይረዳኛል? ማለት እኔ ሁለተኛ እድል ሰጥቻለሁ። እድልን መጠቀም ያልቻልከው አንተ ነህ። በቃ ከዚህ በኋላ ግን የተሰጠኝን እያንዳንዱ እድል እጠቀማለሁ። በቃ እኔ አይደለሁም ያንቋሸሽኩሽ። በቃ እኔ አልነበርኩም የዛኔ፣ ሌላ ሰው ነው። እንደዚህ ሁኛ አይደል? ታውቂያለሽ፣ እኔ እንደዚህ እንዲሆን አልፈልግም። በቃ የማላውቀው ጸባይ ነው እኔ ልጅ ያየሁበት። አሁን
በሱ ላይ በቃ እኮ እንደዛ ደስ ይልሻል እንዴ? ኧረ እንደሱ እኮ አላልኩም፣ ግን በቃ ያለቀ ነገር ድጋሚ ኧረ ተነሳ በእግዚአብሔር እንትን አይደለም። እግዚአብሔር ምን ነው ያዛችሁትና እኮ ገና ምንም እኮ አልተጀመረም። ብሬ ነው ብዙ ነገር አለ እኮ እንደዚህ አይነት ነገር ውስጥ አንግባ እባክሽ። ነገር ተደባድቦ ተመቶ ምን ብሎ እንኳን በብዙ ነገር ተጣልተው ተዳርሶ ነው መልሰው የሚገናኝ። የተፈቀረ ሰው ተለያይቶ አይለያይም። ብሌን ታዲያ ካልወደደኝ ታዲያ በግድ እኔ ምንድን ነው ማድረግ ያለብኝ? እሱ ይወድሻል፣ በፍጹም እሱ ይወድሻል። ውሸቱ እኔ ባልወድሽ እንደዚህ ያልሆነ እኔ እውነቴን ነው የሚወድ ሰው እንደዚህ ነው። እንደዚህ ነው የሚወድ ሰው። ሰይጣን አለ በመሀል ደግሞ አለ እኮ የሚያራርቅ እኮ በመሀላችን ሌላ ነገር አለ። በቃ ያንን ታስወግጃለሽ። በመሀል የገባውን ሰው ታስወግጃለሽ። በቃ አለቀ። ሰው ብቻ አይደለም በቃ እኔም ያላሳያ እኔ እንደዛ አልላትም። ከዚህ በኋላ ማንም ይኑር አንቺ ጋር ማንም ይኑር በቃ ከተቀብዬ ሁሉንም ነገር እኖራለሁ ማለት አንቺ ጋር ምንም ይኑር ማንም ልጁም ይኑር ምንም ይኑር እኔ እንደዚህ አድርጌ ያለልሽ ልጁን እዚህ ውስጥ አላስገባው በቃ አያገባው በቃ እሺ ግን ተረጂኝ በቃ እሺ ኧረ ተነሳ በእግዚአብሔር እንደዚህ አይደለም ነገሮች የሚሆኑት እኮ ቁጭ በይ ፕሊዝ ተረጂኝ እባክሽ በእውነት እኔም ራሴ በዚህ አይነት እኔ በጣም ነው የማዝንብሽ እውነት በቃ ብሌኒ እኔ በሱ ላይ በጣም ተቆጥሽ በቃ እንደ ድሯቸው በቃ አይ ግን ትትይ እንደዛ አይደለም እንደዛ ብለ ነገር እቅፍ አድርገን እንደልሽም በቃ ተረጂኝ በቃ እኔ በጣም ደስ የሚለኝ ሰይ ደስ ይላል በጣም በቃ ሰይ እኔ መሳማችሁ ልጆች እግዚአብሔር ያክብርሽ ሰይ ተባረልኝ ሰይ አሁን በኋላ ጆሮን ሳምኩት ከአሁን በኋላ እሺ ግን እኔ ጋር አንድ ነገር አለ። በዛ ሀሳብ የሚስማማ ከሆነ ይቀጥላል እሱ ነገር። በዛ ሀሳብ ግን የማይስማማ ከሆነ ይልሱት ለኔም ከባድ ገባሽ። ሴት ልጅ ነኝ ምናምን እስካሁን ድረስ ያሳየኝ የነበሩት ነገሮች ጥሩ አይደለም። እኔ እኮ ጨካኝ ሆኜ አይደለም እንደዚህ እንደሆነ ያደረገኝ እሱ ነው። ልቤን በጣም አሻክሮታል። እሺ ስለዚህ አሁን እኔ እና እሱ ከዚህ በኋላ ጓደኛ ማቾች ሆነን እንቀጥላለን። ለምን ሁሌ እኮ ቆይ አዳምጠኝ። አሁን እኮ ይቅርታ አድርጌልሃለሁ ሁሉን ነገር ትቼዋለሁ፣ ግን እኔ ደግሞ እንደሚወደኝ እንዲያሳየኝ እፈልጋለሁ። በቃ ከዚህ በኋላ እንደምትወደኝ እወድሻለሁ ሳይሆን በተግባር ነው ማየት የምፈልገው። እሺ ብሌኒ አንቺ ካልሽ እኔ ተቀብዬው ያለኝን ላንቺ ያለኝን ፍቅር አሳይሻለሁ በተግባር እንጂ ለኔ በጣም ከባድ ነው። እንኳን ከኔ አልፎ ቤተሰቦች እንኳን የሚረዱት የራሳቸው የሆነ ነገር አለ አይደል? ታውቀዋለህ ምን እያደረክ እንደነበር እስካሁን። አዎ በቃ ከራስ ከቀልቤ ግን አልነበርኩም። ያንን ተረድተሽ ፈልጋለሁ። በቃ እኔ አሁን እየተሰማኝ እኔ የሆነ እንደምወድህ አንተ እንደማትፈልገኝ ነው እንዲሰማኝ ያደረከው። ስለዚህ በአንዴ ደግሞ ሁሉን ነገር ረስቼ ኖርማል መሆን አልችልም። በቃ አሁንም እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ላንቺ ብዬም ነው የመጣሁት እንጂ እኔ እና እሱ ጨርሰን ነበረ። በቃ ያኔም እሺ ብሎ ነው ጥላ ሄድከው አይደል? ለማውራት እንኳን አልሞከርክም። ብቻ ይሁን አልፏል። ሁሉም ነገር ትቼዋለሁ። ግን ከዚህ በኋላ ደግሞ እኔ እንደምትወደኝ ማየት እፈልጋለሁ። በቃ በተግባር ማየት እፈልጋለሁ። ልክ በዛ እርግጠኛ ስሆን ብቻ ነው አሁን እኔ እንደምወድህ ታውቃለህ አይደል? እንኳን እኔ እነሱ እንኳን ያውቃሉ። እነዛ ሁሉ ነገሮች እንኳን ሲፈጠሩ መሆን ያሌሉባቸውን ነገሮች ሳደርግ ቆይቻለሁ። ግን በዛ ልክ ደግሞ እኔ ላንተ ምንም ቢፈጠር አብሬህም በሆንኩ እንደምታቆሉ እኔ ደግሞ ያንን ለራሴ ማወቅ እፈልጋለሁ። ስለዚህ እንደምትወደኝ አሳየኝ። ከዛ በኋላ የእውነት የምትወደኝ ከሆነ የኔ እናንተ ግንኙነት ይቀጥላል። እሺ እኔ በቃ እናደርጋለሁ። እኔም ለቤተሰቦች ነግሬያቸዋለሁ እንዲመክሩት። ከኛ የበለጠ እነሱ ናቸው። እኔ እኮ ባልወድሽ እናቴን እኮ አላስተዋውቀሽም፣ ግን በቃ የሆነ ነገር በቃ ሆንኩኝ። ምን ላድርግ? እኔ እኮ የማልወዳትን ቦታ ያልሰጠኋትን ሴት እኮ ህይወቴ ውስጥ ማለት የምጠራጠራትን ሴት እናቴ ጋር አላመጣም። እኔም እንደዛ ነው የምለው። ግን ደግሞ ተግባር ነው ማንነታችንን ደግሞ የሚገልጸው ተግባራችን ነው። ሰው እኮ እየተጣላም ህይወት ውስጥ ብዙ ችግሮች ነገርም እያለ እኮ ይፋቀራል አይደል? ክብር ይሰጣጣል። ግን ያ ነገር አልነበረም እሱ ጋር ነው። በቃ ለትንሽ ጊዜ ነው ያን ጥሩ ጊዜያቶች እኮ እኔና አንቺ አሳልፈናል። በቃ የሆነ ነገር ሁኜ ነው በቃ የዛን ሰሞን የነበረው ነገር እና ቤተሰቦችንም ይቅርታ መጠየቅ እፈልጋለሁ። ለምን እስከዛሬ ድረስ በቃ በማይሆን ንግግሮች ምናምን አስቀይሜያቸዋለሁ። በቃ የሆነ በቃ መጥፎ ነገር ውስጥ ነበርኩኝ፣ መጥፎ ስሜት ውስጥ ነበርኩኝ። እሷ እንኳን ቱትዬ እንኳን የማታውቀኝ ነው የሆንኩባት፣ እንደማታውቀኝ ነው የሆንኩባት እና ቤተሰቦች ይቅርታ አድርጉልኝ። ይኸው ከመቀመጬ ተነስቼ እጠይቃቸዋለሁ። ይቅርታ አድርጉልኝ እባካችሁን፣ እንደው ከልባቸውን ይቅርታ አድርጉልኝ። ያው ብሌኒም አልተቀበለችኝም። አብረን ወደ ፍቅር የምንገባበትን ነገር አልተቀበለችም። ጓደኛ ሆነ
ለኔ ዋጋ መስጠት እንዳለብህ ፍቅርህ ምን ያህል እንደሆነ ማወቅ ፈልጋለሁ ብላኛለች። አሁንም እቀበላለሁ። ለምን የኔ ጥፋት ስለሆነ እሷንም ብሌንዬንም ወደዚህ ነገር የገፋኋት እኔ ስለሆንኩ እቀበላለሁ። ያንን ለማድረግ ዝግጁ ነኝ እኔ በጣም። እነሱ ይረዱሃል። በቃ አሁን እነሱ ይረዱሃል። ምንም ድምል ጥፋት አጥፍተሃል። ካንተ ይሄን አይጠብቁም ነበረ ቤተሰቦች። እንግዲህ የተፈጠረውን ነገር ያው አይተዋል። ከአሁን በኋላ ደግሞ እግዚአብሔር ከቀልብ ከወቅ ምንም ችግር የለውም። እሺ በቃ አሁን እኮ እንደዚህ አይደለም። አሁን መፍትሄው በቃ ነገሮችን አስተካክል። አሁን ከሷ ጋር ሌላውን እንግዲህ ከሷ ጋር የምትቀጥሉትን ነገር ሁለታችሁ ናችሁ የሚጨርሱት። እኛ አሁን ሰላም ሆናችሁ እንደ ድሯችሁ እንድትጠያየቁ፣ ሌላ ጉዳይ ሌላ ነው። ስሬ አሁን ይሄ እንደዚህ አይነት ነገር እንዴ ወንድ ልጅ ደግሞ ያለቅስም መልቀስ አይደለም መፍትሄው። ያለውን ነገር አስተካክል። እሺ ወድጄ እኮ አይደለም በቃ ነገሮችን ማስተካከል ነው። አስተካከል። ካሁን በኋላ በጣም ብዙ አስቀይመሃል ቱቲ ከኔ አልፎ እነሱን በጣም አስቀይማቸዋል። እውነት ቤተሰቦችን ካሁን በኋላ ይቅርታ መጠየቅ ነው። ቤተሰቦችን እንደ ድሮ ተመለስ። አንተ እኮ የዋህ ልብ ያለ ልጅ ነህ። ምን ያደርጋል በቃ አሁን ሰሞኑን እኮ ማላውቀው ሌላ ሱራፌል ወጣ ከውስጥ ለምን እንደሆንኩኝ እንደው እግዚአብሔር ይወቅ። ጸሎት አድርግ፣ ገስጸው። አንተ ያው የእመቤቴ ልጅ አይደለህ እንዴ? ለምን እንደዛ ነገር የለም። እሺ በቃ ከውስጥህ ያን ነገር ተብለ ሁሉ ነገር ጽድት አንቺን እሺ ለኔ አዳራ ችግር የለም። ሁሉ ነገር ተረጁ። ደግሞ እንግዲህ አጋጣሚ የሆነውን ነገር አንቺም ተረጁ። እሺ እሺ ማለት እሱ ደግሞ ከዚህ በኋላ ያለውን ነገር ያው ያንቺ ቤት ነው የምነግረው። እኔ ከዚህ በኋላ ምንም አይነት ነገር ቢፈጠር በቃ ምንም አይነት ከሱ ጋር ጨርሰናል አልፈልግም። ገባ? ስለዚህ ከዚህ በኋላ ደግሞ ከኔ አልፎ እነሱ ነው መካስ መቻል አለብክ። ለኔ ያለህን ፍቅር ደግሞ ለነሱም ለኔ ማሳየት አለብህ። ያኔ እኔ ችግር የለብኝም። እኔ ይሄን ያህል ቂም የሚሰው አይደለሁም። ይቅርታ አድርጌልሃለሁ። እኔ ቆንጆ እኔ አንቺ ያንቺን እንትን ስላየሁት ነው ብዙ ነገሮች አይቻለሁ ካንቺ ላይ። በጣም የልጅ አዋቂ ነሽ፣ ጎበዝ ነሽ። ስለዚህ እኔ ያንቺን ስላልኩ ነው እንጂ ተመልሼም አልመጣም ነበር እንደዚህ ነገር። እኔ ሱራፌል ጓደኛ እንዳታስታውቁኝ፣ ይሄም ዘላቂ የሆነ ጓደኛ ነው የምታስታውቁኝ ያልኩ ጊዜ እላቸዋለሁ ልጆቼ። ግን እኔ አሁን አንቺን በጣም ውስጤ ገብተሻል፣ ወድጀሻለሁ። ስለዚህ አንቺ ልጅ ነሽ፣ የልጅ አዋቂ ነሽ። በቃ ካሁን በኋላ እሺ በቃ ምንም እንትን አይልሽም። እሺ አንተም እንደተነጋገር ነው ከአንተ ጋር ብዙ ነገር ተነጋግረናል፣ ብዙ ነገር ነው ያወራነውና በቃ እሺ በቃ እና ቤተሰቦች በቃ እናንተንም ይቅርታ ማለት ፈልጋለሁ። ያው በቃ ተረዱኝ። ብዙ ሰዎች አላችሁ፣ ቤተሰቦች አላችሁ፣ ተረዱኝ። ከዚህ በኋላ እሷን በእንደዚህ አይነት መልኩ ችግርም ቢፈጠር ያው በእንደዚህ አይነት መልኩ ለመፍታት አልሞክርም። እናንተንም ይቅርታ ማለት ፈልጋለሁ። እና በቃ ቤተሰቦች በጣም ወዳችሁ በቃ ናይቶት ማናውቆት የልብን መጎዳት አይ የልብን መጎዳት ጎንበስ ቀና እያለ ሳይኖረው ረዳት አይ ሳይኖረው ረዳት አለ ሳይታክተው ብቻውን ሲወዳ